ቤተሰብ ይሄንን ቪዲዮ ስጠብቀው ነበረ። የታሉ እነ ሙቤ እነ ማሂዬ እነ ሀሰን እነ ሀይሚዬ ሲጨፍሩ የታል እያልኩ ነበረ። ለካ እነሱ እያስነኩት ነበረ። ዋው እንዴት ደስ እንደሚሉ። እኔማ ሙቤ ተመቸኝ። ሙቤ በነገራችን ላይ ሁሉ ነገር ላይ ድምቀት ነው። እግዚአብሔርን እንምላቸው የኔ ምርጦች። በቃ በሄደበት ድምቀት የሆነ ፀሐይ የሆነ ፈገግታው ብቻ በቂ እኮ ነው የሙቢ እውነት። እኔ በጣም ነው የምወደው ሙቢ ሻዬ። ረረረረ እነ ማሂ ራሱ እነ ሀሰን ራሱ አላያችሁም እንዴ? ሀይሚዬስ አላያችኋትም ስታሸበሽ? በቃ እዛ እንደው ፊቷ በደንብ ግን አይታይም። ያው የታየኝ እኔ በደንብ የሚታየኝ ሙቤ ነው ፊት ለፊት ድንቅር ብሎ ቡራዬም ነበረ። ዋው በጣም ደስ ይላል እውነት ለመናገር። ሙሽሮቹ እንግዲህ ጋብቻችሁ የአብርሃምና የሳራ ይሁንላችሁ፣ ውለዱ፣ ክበዱ። ኧረ እኔ ቤተሰብ የእርግዝና ፎቶም ሲለቀቅ ነበር። እነዚህ ልጆች ወልደዋል መሰለኝ ማለት ነው። ግን ደግማችሁ ደጋግማችሁ ውለዱ ነው የምለው። በቃ ፈጣሪ በጤና ላይ ጤና፣ በፍቅር ላይ ፍቅር፣ በሀብት ላይ ሀብት፣ የሰው መውደድ ይስጣችሁ። በቃ ምን ይባላል? ምንም አይደለ ወዶችዬ። እና ዛሬ ደግሞ ማለት ነው እንዴ የጋገርኩትን ዳቦ ይውልኝ እንዴት እንደሚያምር። እኔ ደግሞ የዳቦ ባለሙያ ነኝ በነገራችን ላይ። ያው እንግዲህ ወደፊት ኢትዮጵያ ስገባ ቤቴ ስትመጡ ድፎ እየደፋው ነው ምጋብዛችሁ። እናንተም ተጠራችሁኝ ማለት ነው። ድፎ ይዤ ነው የምመጣው ቤታችሁ። ቁም ነገር ዳቦ በጣም ነው የሚያምርልኝ በነገራችን ላይ። በእናቴ በአያቴ የወጣሁ ነኝ ባልትና ላይ። አያቴ ናት ያሳደገችኝ። አያቴ በጣም ባለሙያ ናት። እናቴም ባለሙያ ናት። እናቴ እኔ ያደግኩት አያቴ ጋር ነው። እናቴ አይደለችም ሙያ ያስተማረችኝ አያቴ ማለት ነው። በጣም በቃ እንዴት ብዬ ልንገራችሁ፣ ሙያ በሽ ናት። በቃ እኔ በሷ ነው የወጣሁት። እምጋግረው ዳቦ መሰላችሁ እንዴ? ሶፍት የሆነ ዳቦ በቃ ጥጥ በሉት እንጂ ጠላ ራሱ አሁን ግን ያው ስንት ዓመት ይረስቻለሁ ጠላ። እና ውዶችዬ ዛሬ ደግሞ እንግዲህ ጅንኑ ሙሽራውን ሀይሚዬን እናም ደግሞ ሀብትሽን ከባድ ፕራንክ አድርጓቸዋል። በእርግጠኛም ፕራንክ ተደርገናል። እኔ ራሱ መጀመሪያ ላይ ማለት ነው ሲያወራ በቃ እኔ ከዚህ በኋላ ከእሷ ጋር መቀጠል አልፈልግም፣ በቃኝ፣ መነጋገር አልፈልግም ሲል ደሜ ተንተከተከ አልኳችሁ። ደሜ ተንተከተከ። ደስ የሚለው ነገር እስከ መጨረሻ መስማቴ ነው። እስከ መጨረሻ ስሰማው እንደው በረድ ቀዝቀዝ አልኩ እንጂ ማለት ነው። መጀመሪያማ የሚያደርገው ሪያክሽን ሄደሽ በቃ እንደው በቦስ ቅበይው እያለኝ ነበር። እንደው የምወደውን ያክል እንደው ለካ ሰው ሲያጠፋም ደግሞ በሉት ይላል። እኔ ብሩኬን በጣም ነው የምወደው፣ በጣም ይመቸኛል። በቃ ይሆናል አይደለ ስርዓቱ ምን። አይ ስልክ ተደውሎ እኮ እንደው አቋረጡኝ እናንተ። ሀሳቢ ሁሉ ጥፍት ነው የሚለው። እኔማ ስልክ እኮ ሲደወልብኝ እምለው ሁሉ ጥፍት ይልብኛል። ምን ላይ ነበር ያቆምኩት ቤተሰብ? ስለ ጅንኑ እያወራሁ ነው እንጂ እንዴ ጅንኑን በጣም ነው የምወደው እያልኳቸው ነበር። በጣም አደንቀዋለሁ። በቃ ደስ ይለኛል። በዛ ላይ ደግሞ ለእናቱ ያለው ፍቅር፣ ለሴት ልጅ ያለው ነገር፣ ኧረ በአጠቃላይ በጣም ደስ የሚል ልጅ ነው ብሩኬ ማለት ነው። ጨዋ ነገር ነው፣ ቁም ነገር ማለት ነው። አንዳንድ ጊዜ ያው ፕራንክ ላይ ሞዝዝ ቢልም አሁን ትናንትና ሞዝዝ ጭምልቅልቅልቅ ብሎብን ነበረ። ደግሞ ምን እውነት እንዳልሆነ 100% እርግጠኛ ነበርኩ። ፕራንክ ነው እያልኩ ነበረ። ዛሬም ደግሞ ድርቅ ብሎ ዘራፍ ሲል ማለት ነው በቃ ይሄ ልጅ መገረፍ አለበት ብዬ ነበረ። እና ያው መጨረሻውን ስሰማ ሙሽራውን ራሱ ወገቡን ሰብሮት ነበረ። ኮላው ላይ ወጥቶ አንከሽክሾት ነበረ ቤተሰብ። እኔ ራሱ ደንግጬ ረተው አልኩ በቃ እኮ። ከዛ ያው ባለፈው ስለተበቀሉት እናንተን መበቀል ፈልጌ ነው እንጂ በፍጹም እኔ በንግስቱ አልደራደርም። አይደለም አንድ ሰው ቀርቶ ለምን 10 ሰው መጥቶ አያጎርሳትም? ይሄ እኮ ጉርሻ ባህላችን ነው፣ ወጋችን ነው። የሰው ልጅ የሚያጎርሰው ለሚያከብረው ለሚወደው ነው። እና እኔ ምንም ችግር የለብኝ። አቤት እንደዛ አላለም፣ ግን ያው ቢል ጥሩ ነበረ። ቢል ጥሩ ነው። ጉርሻ ባህላችን ነው አይደለ ቤተሰብ? እና ማለት ነው ያው ወንድሞቹ ገልጸውታል። ወንድሞቹ በደንብ ገልጸውታል። ይሄ እኮ ኖርማል ነው፣ ማንኛውም ሰው ይቆራረሳል፣ ችግር የለውም፣ ምንም የሚያናድር ነገር አይደለም ብለው ሀብትሽም ማን ነበር ስሙ? ይሄ ሙሽራው፣ እናንተ የሙሽራው ስም ደግሞ በጣም የሚገርም ስም ነው። አንድ አርጋቸውን ዝቅ አርጋቸው ያሉት
አረ ንገሩኝ ስሙን። እኔ መጀመሪያ ላይ ስሙ ሲጠራ ሰምቼ እንደውም ግሩም ስም፣ በቃ የሚገርም ስም ነው ያለው። ኧረ ሙሽዬ፣ የሙሽዬ የመጀመሪያ ልጅ ስም ይገርማል። ቁም ነገር ማለት ነው። ደስ የሚል ስም ነው። ግን ቆይ ተመልሼ እሰማዋለሁ ስሙን። እንዴ የሆነ ገርሞኝ ራሱ ስሙ ማለት ነው። ግን ረሳሁት እና ቆይ ደግሜ እሰማዋለሁ። እና ምርጥ ወንድሞች ነው ያሉት በነገራችን ላይ ብሩኬ፣ በጣም ምርጥ ደስ የሚሉ ማለት ነው። ሀይሚዬ ግን ታደለሽ የእነሱ ምራት ስትሆኝ ከእነሱ ጋር መቀላቀልሽ። በተለይ ደግሞ እሙሽዬ የመሰለች አማት ራሱ ማግኘት እኮ መታደል ነው። እውነት ነው የምላችሁ። ፈጣሪ ወይኔም እንደ ሙሽዬ አይነት አማት ይስጠኝ። በቃ ደስ የምትል ገራገር ጨዋ የሆነች አማት። የአሁኖቹ አማቶች ክፉ ናቸው አሉ። አንገብግበው ነው አሉ በጭንቅላታችሁ የሚደፋችሁ። በተለይ የባል እህቶች አሉ የተረገሙ እርግማን ናቸው አሉ። እኔ ግን የወንድሜ ሚስት እንዴት እንደምወዳት እግዚአብሔርን፣ የወንድሜ ሚስት በጣም ነው የምወዳት እኔ። እህቶቼ ራሱ ማለት ነው እንዴት እንደሚያከብሯት እንዴት እንደሚወዷት። ግን አንዳንድ የባል እህቶች እርግማኖች ናቸው። ለምንድን ነው ቤተሰብ? ብዙዎቹ ማለት ነው በባል እህት ይጠቃሉ። በባል እህት ትዳራቸው ይፈርሳል ማለት ነው። በባል እናት ራሱ ትዳራቸው የሚፈርስ እኮ አሉ። እና አማቶችዬ ደግሞ አታብዙት አንዳንድ ጊዜ ማለት ነው። ስለዚህ አንዳንዴም እኮ እንደው ወጡ ሳይወጠወጥ በስከንባው ላይ ቁጥጥ ብሏል። የሀገሬ ሰው ባሉ ገና ሳይገኝ አሁን አማት ጋር ይኬዳል። ቤተሰብ አየኔ ነገር ምኞት አይከለከልም፣ ምኞት አይከለከልም። መመኘት አንዳንዴ ጥሩ ነው ብዬ ነው የማስበው። ለማንኛውም ምርጦችዬ፣ ውዶችዬ እወዳችኋለሁ። ባይ ባይ።